በኋላ ግን የካዱትን እንደገና ወደ ንስሐ መመለስ ምንድነው የሚለው? ባይዘው በኋላ የካዱትን ነው የሚለው። የካዳችሁትን አትክዱም። የካደ ካለ ግን እንድትመልሱ የካዱትን ምን ማለት መሰለ? ትክክለኛ ቃሉ ወርውሮ መጣል መድከም ማለት አይደለም ትርጉሙ። መካድ ኢንቴንሽናል። ብርሃን ከአንደርስታንዲንግም አንዳንዴ ሊያልፍ ይችላል። ኦልሬዲ እናንተ በዚህ ብርሃን ውስጥ ነው ያላችሁ። ጴጥሮስ የሚናገረውን በሰሙት ላይ ምንድነው ጴጥሮስ የሚናገረው? ከሰራዊት ጌታ እግዚአብሔር የተከፈተ በር ይሰጣል ነው እንዴ የሚናገር? እግዚአብሔር ተነስና ሂድ ይፈልጉሃል ያለው፣ እነሱ ደግሞ መጥቶ ይነግራቸዋል ያላቸው። አሁን እኮ መሀል ላይ እኮ እግዚአብሔር እኮ እንደ ሄዱና ጠይቁ። አንድ ሰው ላይ እጄን አልጫንኩም እያወራው ራሱን ይወረደ ምን ማለት ነው? ጠይቁ። የጌታ መንፈስ ባለበት በዛርነት አለ ማለት እኮ መንፈስ ቅዱስ እዚህ ሲመጣ አጋንንት ይወጣል ማለት አይደለም። ትክክለኛ ትርጉም ከተጠጋችሁን ትሞታላችሁ ያለ እግዚአብሔር ገብቶ አደረ። የሆኑ ሰዎችን ትምህርት መስማት አይጠበቅብም። ሰማይ እንዳለ መንፈስ ቅዱስ በአንተ ውስጥ አድሮ ነው የሚያረጋግጥልህ። ስለቀመሰ ነው ሞት የማይፈራ። እድገት ከህይወት ጋር የተያዘ ስለሆነ እድገት ከምግብ ጋር የተያዘ አይደለም። እድገት ከህይወት ጋር የተያዘ፣ ህይወት ሰጪ ደግሞ እግዚአብሔር ብቻ። ስለዚህ ማቹር ማረግን የመሰለ ነገር የለም። ማቹር ማረግ መብሰልን የመሰለ ነገር የለም። በእያንዳንዷ በጥቃቅኗ ነገር ሁል ጊዜ ዲል ማድረግ በጣም አድካሚ ነገር። ማቹር ስታደርጉ አንዳንዱ ነገር ትሽሩታላችሁ እና የልጅነትን ባህሪ ልጅነትን እንደሱ አይነት ነገሮችን ትሽራላችሁና በትልቁም በትንሹም ነገር ሁል ጊዜ ከእግዚአብሔር ጋር ሙግት ውስጥ አትገቡም። ልጅነትን ስትሽሩ በጣም የእግዚአብሔርን ልብ አንደርስታንድ ታደርጉታላችሁና ከእጁ ስለምትቀበሉትና ስለማትቀበሉ ጉዳይ አይሆንም። ጉዳያችሁ ከፐርሰኑ ጋር ይሆን ከእግዚአብሔር ከራሱ ጋር ይሆናልና ያብስለን። አንዳንድ ነገሮችን በእናንተ መካከል መናገር እፈልግ ነበር፣ ነገር ግን ልትሸከሙት አትችሉ። ለምን? ልጆች ናችሁ ይላል። ስለዚህ አሁን እንዲበስሉ የተወሰነ ጊዜ ሰጥቷቸው ከዛ ቁጥር 5 ላይ መልካሙን የእግዚአብሔርን ቃልና የሚመጣውን ዓለም ኃይል የቀመሱትን በጣም ትልልቅ ነገር ነው አይደል እያነሳ ያለ እዚህ ደብዳቤ ጻፊ። እንደው ቀላል ነው አሁን እነዚህ የሚያነሳቸው ነገሮች ቀላል ናቸው። ከዛ ቁጥር 6 በኋላ ግን የካዱትን ይሄንን ሁሉ ነገር ቀምሰው ይሄንን ሁሉ ነገር አግኝተው ይሄንን ሁሉ ነገር ገንዘባቸው አድርገው ይሄንን ሁሉ ነገር ኤክስፔሪየንስ አድርገው በኋላ ግን የካዱትን እንደገና ወደ ንስሐ መመለስ ምንድነው የሚለው? ለምን? ምክንያቱም ይልና እነዚህ ለመካድ ዳርዳር የሚሉና የሚክዱ እነርሱ ለገዛ ጥፋታቸው የእግዚአብሔር ልጅ እንደገና ይሰቅሉታል ያዋርዱታልም። ግን እነዚህ ሰዎች እነማን ናቸው የሚለውን አብረን ዝም ብለን ትንሽ ነገር እንይዝ። አንድ ጊዜ ብርሃን የበራላቸውን አብርሆት ያገኙትን ክብር ለእግዚአብሔር። ብርሃን የበራላቸውን በርቶላችኋል። አሁን ገብቷችኋል ብቻ አይደለም አይደል? በርቶላችኋል። ኢሉሚኔት ብርሃን ከአንደርስታንዲንግም አንዳንዴ ሊያልፍ ይችላል። ብርሃንን ማብራራት ሊከብድ ይችላል። ግን የተነካ ሰው ነው አንደርስታንድ ያደረገው የገባው ነገር ሊያብራራው ከሚችለው በላይም ሊሆን ይችላል። እግዚአብሔር ብርሃን ልጁ ኢየሱስን የተገለጠላቸው ጌታ ኢየሱስ ክርስቶስን ያወቁትን ኤክስፔሪየንስ ከማድረግ ጋር የተያያዘ ነው። ብርሃን ከወንጌል ጋር የተያያዘ ነው። ብርሃን ከሆነው ከእግዚአብሔር ዘንድ እግዚአብሔር ኢንላይት ያደረጋቸው ውስጣቸው በእግዚአብሔር ብርሃን የተገኘ ከጨለማ የወጡ አንድ ጊዜ ብርሃን የበራላቸው ኦልሬዲ ቃች አድርገውታል። ኦልሬዲ እናንተ በዚህ ብርሃን ውስጥ ነው ያላችሁት። የዕብራውያን ተደራሲያን አዎ በርቶልናል ሰማያዊውን ስጦታ የቀመሱትን ሰማያዊ ስጦታ መቅመስ አሉ። ሊትራሊ ቴስት ማድረግ ማለት ይጣፍጣል ብለውኝ ነው አይደለም። ቀምሰ ይጣፍጣል ጂኦማይ ሰማያዊውን ስጦታ ምን ያደርጉ የቀመሱ። ይሄ ቃል ከኤክስፔሪየንስ ጋር የተያያዘ ቃል፣ ከመለማመድ ጋር፣ ከመኖር ጋር፣ በዛ ውስጥ ከመቆየት ጋር የተያያዘ ቃል ነው። ኦልሬዲ ንስሐ ከገባ በኋላ በክርስቶስ ኢየሱስ ካመንከ በኋላ ነው የመንፈስ ቅዱስ ስጦታ የምትቀበለው። ስለዚህ ሰዎቹ ኦልሬዲ ቦርናጌን ናቸው። እየተወራ ያለው ስለ መንፈስ ቅዱስ ስጦታ የመንፈስ ቅዱስ ስጦታ የቀመሱ ሰማያዊ ስጦታ ቀምሰዋል፣ ቴስት አድርገዋል፣ ሩብ አድርገዋል አለ ተቀብለናል። ስጦታው ከምን ይጀምራል? ከህይወት ይጀምራል። የክርስቶስ ኢየሱስን ህይወት ከመካፈል ይጀምራል ስጦታው። ይሄንን ኤክስፔሪየንስ አድርገዋል። እኛ ለመጀመሪያ ጊዜ መንፈስ ቅዱስ የተቀበልንበት ቀን አይሁድ ነበሩ። እስከ ምዕራፍ 10 ድረስ አይሁድ ነበሩ። ለመጀመሪያ ጊዜ መንፈስ ቅዱስ አሕዛብ ውስጥ ገብቶ ያደረበት ቀን። እስቲ አሜን በሉ። እና የኛ ታሪክ የጀመረው ትዝ ይላችኋል። ቆርኔሌዎስ ቤት መንፈስ ቅዱስ ጴጥሮስን የጌታ መልአክም እንደገና መንፈስ ቅዱስም ጴጥሮስን ተነስና ሄደ። ጴጥሮስ ቆሞ ሲናገር አይደለም ይላል። ጴጥሮስ የሚናገረውን በሰሙት ላይ ምንድነው ጴጥሮስ የሚናገረው? ከሰራዊት ጌታ እግዚአብሔር የተከፈተ በር ይሰጣል ነው እንዴ የሚናገር? እግዚአብሔር ያለህን በለን አሉት። አሁን እናንተ እግዚአብሔር ያለህን በለኝ ብትባሉ ምንድነው የምትሉት? አይነ መጨፈን አይጠበቅም። ኦልሬዲ እግዚአብሔር ብሏል። ኢየሱስ የእግዚአብሔር የመጨረሻ መልእክት ያለህን በለን ሲሉት እሱ ራሱ እንግዳ ነው። ምን ፈልጋችሁ ነው የጠራችሁኝ አለ። ምክንያቱም እግዚአብሔር ተነስና ሄድ ይፈልጉሃል ያለው። እነሱ ደግሞ መጥቶ ይነግራችኋል ያላቸው። አሁን እኮ መሀል ላይ እኮ እግዚአብሔር እኮ ጌታ የነገረህን ንገረን እየጠበቅን ነው ሲሉ እንግዲህ ከኢየሩሳሌም በመለየ ወደ ሆነውን ታውቃላችሁ ከዮሐንስ ጥምቀት ጀምሮ አይደል ያላቸው። ከዛ እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው። እሱም መልካም እያደረገ በድዌ የተያዙትንም እየፈወሰ በየመንደሮቻቸው ዞረ ሲል ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። በልዩ ልዩ ቋንቋ ሲናገሩ ከጴጥሮስ ጋር የመጡ አንዳንድ አይሁድ ነበሩ። አሕዛብ ጋር ነው የመጣው ነገር ከተፈጠረ በኋላ አዩ ታውቃለህ። መጸለይ ትተው አንድ ሰው ቆይ ጸልይ እንዴ
አሉ ተባባሉ። ምክንያቱም በኋላ ላይ መጽሐፉ ላይ እኛ ላይ እንደወረደው እነሱም ላይ ሲወርድ አየን። ላይ እንደሌላ ፍጡር ቆጥረዋቸው ነው። እኛ ይሁዳውያን የተመረጥን ነው፣ እንዴት እነዚህ ላይ ይወርዳል ብለን ስናይ ወረደ። ከዛ ጴጥሮስን ጠርተው ማን አዞ ነው? በምን ፈቃድ ነው? ከዛ ቆርኔሎስ የሚሉት አንድ አሕዛብ አይሁዳዊ ያልሆነ ሰው የቤት የምትሄደው ሲሉ መንፈስ ቅዱስን የከለክል ዘንድ ነው ማለት። እንግዲህ መሪያችን መንፈስ ቅዱስ ነው። ተነስ እንሄዳለን። ይሄድኩ እኔ አንድ ሰው አልነካሁም ማለት እንደ ሄዱና ጠይቁ። አንድ ሰው ላይ እጄን አልጫንኩም። እያወራው ራሱን የወረደው ምን ማለት ነው? ጠይቁት። እሱን የወረደው አዎ። ለምን ወረድክ ብላችሁ ስጦታውን ሲቀበሉ አየ። ወንድሞች እህቶች፣ ያለነው በሱ ነው። ህይወት ያገኘነው ከሱ ነው። የቀዳነው ከሱ ነው። ይህንን ህይወት ኤክስፔሪየንስ የምናደርገው በመንፈስ ቅዱስ ነው። ኢየሱስን በአካል ያዩ የለም። እዚህ በአካል ያዩ ማለት መሬት ላይ የዛሬ 2000 ዓመት የነበረ የለም። ሪኢንካርኔት አድርጎ የመጣ የለም ማለት። ስለዚህ ኢየሱስን በአካል አላውቀው። ስለ ኢየሱስስ ከጴጥሮስ እኩል እርግጠኛ ሆኜ አወራለሁ። ስለ ኢየሱስ ከሐዋርያው ዮሐንስ የአይን ምስክር ከነበረው ሰው እኩል አወራለሁ። በምን ምክንያት? መንፈስ ቅዱስ ለነሱ ያበራ፣ እነሱ እንዲካፈሉ ያደረገ መንፈስ እኛም ውስጥ አድሯል። ተካፋይ ነን። ክብር ለኢየሱስ ይሁን። አሁን የሚመጣው መንግስት ብቻ አይደለም፣ የመንፈስ ቅዱስም ተካፋይ ነን። ፓርቴከርስ ነን። ከአባቶቻችን ጋር ተካፋይ ነን። ከዚህ ህዝብ ጋር ተካፋይ ነን። በምድር ላይ ካሉ ግሎባሊ ካለችው ቤተ ክርስቲያን ከአካሉ ጋር ተካፋይ ነን። መንፈስ ቅዱስ ነው የክርስቶስን ህይወት በእኛ ውስጥ የሚደግመው። የመንፈስ ቅዱስ ተካፋይ እኔ ቁጥር 6 ላይ ስደርስ ቢያመኝ ባይዘው በኋላ የካዱትን ነው የሚለው። የካዳችሁትን አይ እምቢ ያሉት እነሱስ ዕብራውያን እንዲያመሰግኑ በር ይከፍትላቸዋል። የመንፈስ ቅዱስ ተካፋዮች ናችሁ። አዎ ያንን የክርስቶስ ኢየሱስን ህይወት እነ ጴጥሮስ፣ እነ ዮሐንስ፣ እነ ማቴዎስ ደቀ መዛሙርቱ ያገኙት ህይወት እናንተ ውስጥ አለ። በመንፈስ ቅዱስ አማካይነት አለ። እግዚአብሔር ሲያየን እኩል ነን። ለምን? እኔም በክርስቶስ ኢየሱስ ጽድቅ ላይ የሚነሳ እምነት አለኝ። ያንተም እምነት በዛ። እኔም ኢየሱስ ሲሰቀል ሮጭ አምልጬ ነበር። መንፈስ ቅዱስ ውስጤ ሲሞላ ነው መስካሪ ያደረገኝ። ያ መንፈስ አንተንም ኢሉሚኔት አድርገዋል፣ ብርሃን ሰጥተዋል። ፐርሰኑ አንተ ውስጥ መኖር እግዚአብሔር መንፈስ ቅዱስ ማደሪያው ሲያደርግ የጌታ መንፈስ ባለበት በዛርነት አለ ማለት ነው። መንፈስ ቅዱስ እዚህ ሲመጣ አጋንንት ይወጣል ማለት አይደለም። ትክክለኛ ትርጉም መንፈስ ቅዱስ እኔ ውስጥ ገብቶ ለማደር አክሰስ አገኘ። ቅዱሱ እግዚአብሔር ኃጢአተኛው ጥላውን ውስጥ ገብቶ ለማደር ቻለ። ከተጠጋችሁኝ ትሞታላችሁ ያለ እግዚአብሔር ገብቶ አደረ። ለነብዩ ሙሴ በሰዓት 50 ተገልጣል። እኔ ያሳብደኛል። በዘጸአት 3 ሙሴ እግዚአብሔርን አየው የሚለው ድሬስት 40 ዓመቱን የገለበጠለት ታሪክ። ሙሴ ተራራ ላይ ያለው የሚነድ እሳት እንዳትጠጋኝ አለ እግዚአብሔር። ተራራ ላይ ሲወርድ እንዳነኩት ይላል። ያ የሚባላ የተባለ እግዚአብሔር አንተ ውስጥ ገብቶ አደረ። እንዴት አልበላኝም ቻለ? ምንድነው አርነቱ? እግዚአብሔር በእኔ ማደሩ፣ እኔ እግዚአብሔርን አክሰስ ማረጌ። ምንድነው ይሄንን ማረግ የቻለው? የኢየሱስ ደም አልገባ። ከመንፈስ ቅዱስ ተካፋይ የሆኑት ማንም ዝም ብሎ በየመንገዱ ያለ ሰው አይቀበለውም። ይሄንን በክርስቶስ ደም በኩል ነው መንፈስ ቅዱስ የሚያካፍል። ድንገት በጌታ ሆነ ሊሆን ይችላል። ድንገት እግር ጥሎኝ ገብቼ ልንል እንችላለን። እንዴት ጌታን አገኘ ሲባል ድንገት ጨቅጭቀው ይዘውኝ ሄደው ድንገት የዘላለም ሕይወት ውስጥ ገባ። ድንገት ተቀበልከው። 3 ደቂቃ እጅን አንስተህ ንስሐ ገብተህ መንፈስ ቅዱስ በአንተ ገብቶ አደረ። ሲምፕል ነው ማለት ነው። የኢየሱስን ደም ብሎ ነው የመጣው። እኔ እኮ ኃጢአተኛ ነኝ፣ አንተ እንዴት በእኔ ታድራለህ ስትለው በክርስቶስ ደም እየቀደስኩ እኖራለሁ። ደከማለህ፣ የኢየሱስ ደም አለ። ኃይል እሰጣለሁ፣ ያበረታሃል። ወድቃለሁ፣ አነሳሃል፣ እሰጣለሁ፣ እመልስሃል። ህይወት ነው እያወራሁላችሁ። ከመንፈስ ቅዱስ ከፐርሰኑ ጋር መኖር ፓርቴከርስ ማለት ሜቶኮስ ኮይኖኒያ ማለት የእሱን ህይወት አንተ ውስጥ ማስገባት አስገብቷል። አንተ ውስጥ መልካሙን የእግዚአብሔር ቃልና የሚመጣውን ዓለም ኃይል የቀመው ትንሽ ወደ ውስጥ ይገባ ተነክተናል። በመንፈስ ቅዱስ ተሞልተናል። መንፈስ ቅዱስን ኤክስፔሪየንስ እያደረግን ሲሉ መልካሙን የእግዚአብሔርን ቃል የወንጌል እውነት በክርስቶስ ኢየሱስ የተገለጠ ዘላለማዊ ብርሃን እያወራ ያለው እሱ ነው። መልካሙን የእግዚአብሔርን ቃል የተቀበሉ የእግዚአብሔርን ቃል የቀመሱ የሚመጣውን ዓለም ኃይል የቀመሱ የሚመጣ ዓለም ወደፊት የሚመጣ የሚገለጥ ዓለም የዛን ዓለም ኃይል የቀመሰ ከክርስቲያኖች ማለት ኢየሱስ ይመጣል የምንለው ለምንድን ነው? ቀምሰን እኮ ምንድን ነው የቀመስከው? የሚመጣውን ዓለም ኃይል በናሙና መልክ ጠብ ብሎልናል። ወደፊት ስንሄድ አዲስ አይደለም ወደ ሙላት ነው የምንገባው። ጀምረ ነው። እርግጠኛ ናችሁ ኢየሱስ እንደሚመጣ? እርግጠኛ ናችሁ አዲስ ሰማይና አዲስ ምድር እንዳለ? እርግጠኛ የሆነ ይሄ ሁሉ ሰው ቀምሰዋል። ይሄንን ኤክስፔሪየንስ ካላረክ ግን እንዳንተ ምስኪን የለም። ዝም ብሎ መመላለስ ከሆነ ከመንፈስ ቅዱስ ጋር መኖር ሰው ካልጀመረ፣ ደስ ካልተሰኘ፣ ሪጆይስ ማድረግ ካልቻለ፣ በምንም መንገድ ውስጥ መዘመር ካልቻለ ይሄንን ኤክስፔሪየንስ ማድረግ ይሄ ነው እኔም በህይወት የሚያኖረኝ። ትላንትና ስለተሳካ ወደፊት ስለሚሳካ ባይሳካስ ቢቀርስ አንዳንድ ነገር አሁን ቢደርስ ደስ ይለኛል። ባይደርስስ ይቅራ፣ ይሰራልናል። ኢየሱስ አለ አይቀርሱ መሬትም የሚቀር አይኑር እንጂ እሱ ጋር እንገናኝ እንጂ ሌላው ነገር መጣ ጥሩ ነው አይመጣ ችግር የለውም። የሆነ ቀን ይመጣል፣ አልመጣም ይቀራሱ። እኛ ጌታችን ሊመጣ የሆኑ ሰዎችን ትምህርት መስማት አይጠበቅብም። ሰማይ እንዳለ መንፈስ ቅዱስ በአንተ ውስጥ አድሮ ነው የሚያረጋ
ላረጋግጥልህ። ስለ ሰማይ 10 ነጥብ ተነግሮ አይደለም። ስለ ሰማይ 10 ነጥብ የሚነገር ከመጽሐፍ ቅዱስ ላይ የተጻፈ ከሆነ እንጂ በትንቢት የሚብራራ ሰማይ የለም። እግዚአብሔር ቃል የሚብራራ ሰማይ ነው። ማንም ከሚለው በላይ ዮሐንስ ሄዶ አይቶ መጥቷል። ጳውሎስ ሄዶ አይቶ መጥቷል እና ቀምሰናል። ጴጥሮስ ጌታ ኢየሱስ ይባርከው፣ ጴጥሮስ ልሄድ ነው አለ። ወዴት? ወደ ጌታ። ለምን? ስለቀመሰ ነው ሞት የማይፈራ። ከዚህኛው ወደዛ መሄጄ ይላሉ። መጣ ልሳፈር ነው ልሄድ ከጌታ ጋር ልሆን። ምንድን ነው እንደዚህ የሚሉት? ቀምሰው ነው። የሚመጣውን ዓለም ኃይል መቅመስ ማለት ፕሩቭ አለ። እርግጠኛ ነኝ። ለምን? ቀምሼዋለሁ። በአፍ ቴስት የማድረግ ያክል በመላስ ቴስት ያረከውን ነገር መቼስ ልክ ከሆንክ አትረሳው። ያን ያክል እርግጠኛ ነን ኢየሱስ ይመጣል፣ እኛም እንሄዳለን። እናንተ መቼስ አታደርጉትም፣ ግን ዝም ብሎ ያረገ ሰው ካለ እንድትመልሱ ልንገራችሁ። አትክዱም። የካደ ካለ ግን እንድትመልሱ። የሚመጣውን ዓለም ኃይል የቀመሱት። ከዛስ ቁጥር 6 ምንድን ነው የሚለው? በኋላ ግን የካዱትን ወደ ንስሐ መመለስ። የካዱትን ምን ማለት መሰለህ? ትክክለኛ ቃሉ ወርውሮ መጣል። መድከም ማለት አይደለም ትርጉሙ። መካድ መሳት ነው እንዴ? መካድ ኢንቴንሽናል። የሳተማ ይመለስ። እነዚህንስ መመለስ አስቸጋሪ ነው። መመለስ ባክ ያደረገ መመለስ ማለት ነው። ደክሞት ባክ ሊያደርግ ይችላል። ኢንቴንሽናሊ ግን ኢየሱስ ክርስቶስን እንደገና ለመስቀል ለማሰቃይ የኢየሱስን የመስዋዕትነት ስራ መናቅ፣ መጣል፣ ማክፋፋት ግን ሲሪየስ። ክብር ለኢየሱስ ይሁን።